ጋይቶንዴ የተባለ የፖሊስ መኮንን በቅርቡ በሰሜን ጎዋ ህንድ ውስጥ ወደምትገኝ ፓኖሌም ወደ ተባለ ትንሽ ከተማ ተዘዋወረ። በዚያ አካባቢ ሁለት የፖሊስ ጣቢያዎች አሉ። አንዱ ነባር ሲሆን ሌላኛው ደግሞ ገና ባለፈው ሳምንት የተመረቀ ዘመናዊ ጣቢያ ነው። በዚህ አዲስ ጣቢያ ውስጥ ቪጃይ የተባለ ግለሰብ በፖሊስ ቁጥጥር ስር ያለ በሚመስል መልኩ በዚያ ተቀምጦ እናየዋለን። ከዛም ፊልሙ ወደ ኋላ ይመልሰንና የቪጃይን የቀድሞ ህይወት ያስቃኘናል። ሰውየው የቴሌቪዥን ኬብል አገልግሎት የሚሰጥ ተራ ነጋዴ ነበር። ትምህርቱን እስከ 4ኛ ክፍል ብቻ ተከታትሎ ያቋረጠ ሲሆን ከረዳቱ ከጆሴ ጋር በቢሮ ተቀምጦ ፊልሞችን በማየት ረጅም ሰዓታትን ያሳልፍ ነበር። ቪጃይ በባህሪው ቅንና ተጫዋች በመሆኑ በአካባቢው ማህበረሰብ ዘንድ እጅግ የተከበረና ተወዳጅ ሰው ነበር። አንድ ቀን ቪጃይ ማርቲን በሚባል ሰው ባለቤትነት በሚመራውና ከፖሊስ ጣቢያው ማዶ በሚገኝ መጠጥ ቤት ውስጥ ምሳውን እየበላ ነበር። በዚያም በሐዘን ተሰብረው የተቀመጡ አረጋውያን ጥንዶችን አስተዋለ። ቀርቦም የጭንቀታቸውን ምክንያት ሲጠይቃቸው ልጃቸው ጋይቶንዴ በተባለ ሙሰኛ ፖሊስ አማካኝነት ለእስር መዳረጉን ነገሩት። ምክንያቱ ደግሞ ቤተሰቡ ከአንድ የብድር ተቋም የወሰዱትን ዕዳ በወቅቱ መክፈል ባለመቻላቸው ብቻ ነበር። የጋይቶን የጭካኔ ምንጭ ደግሞ የብድር ኩባንያው ባለቤት የገዛ ያጎቱ ልጅ በመሆኑ ነበር። ምንም እንኳን የልጃቸው ጉዳይ ከወንጀል ጋር ምንም ግንኙነት ባይኖረውም አረጋውያኑ ለበላይ አካል አቤቱታ ካቀረቡ ልጃቸውን እንደሚገድለው ዝቶባቸዋል። በዚህ ወቅት ነበር ቪጃይ ቀደም ሲል ካያቸው ፊልሞች ውስጥ አንዱን ያስታወሰው። ይህም ያለ አግባብ የታሰረን ሰው ነፃ ለማውጣት የሚረዳውን የሃቤስ ኮርፐስ የሕግ መብት ነበር። ቪጃይ ለጥንዶቹ ከሚያውቀው ጠበቃ ጋር በማስተዋወቅ ሊረዳቸው ወሰነ። ሆኖም ብዙም ሳይቆይ ጋይቶንዴ ወደ መጠጥ ቤቱ ሲያመራ ተመለከተ። ጋይቶንዴ ሳያያቸው እንዲያመልጡም አረጋውያኑን በአስቸኳይ እንዲወጡ አደረገ። ቪጃይ ምንም እንኳን አብዛኛውን ጊዜውን በቢሮ ተሸሽጎ ቢያሳልፍም ለቤተሰቡ ያለው ፍቅር ግን ወደር የለውም። ከባለቤቱ ናንዲኒና ከሁለት ሴት ልጆቹ ጋር ደስ የሚል ሕይወት ነበረው። ይሁን እንጂ ናንዲኒ ባሏ ከቤተሰቡ ጋር ከመሆን ይልቅ ፊልም በማየት ጊዜውን መጨረሱ ስለማይዋጥላት ዘወትር ትነዘንዘው ነበር። በመጨረሻም ናንዲኒ ባሏን ቪጃይን አግባብታ እሷንና ልጆቹን በአቅራቢያ ወደሚገኘው የፓናጂ ከተማ ለገበያና ለሽርሽር እንዲወስዳቸው አደረገች። በጉዟቸው መካከልም አንጁ በትምህርት ቤቷ ተወክላ በጎዋ በሚካሄድ የክረምት ካምፕ ላይ እንድትሳተፍ ዕድሉን ማግኘቷን ለወላጆቿ አበሰረች። ቪጃይ ምንም ሳይቃወም በደስታ ስለፈቀደላት አንጁ ወደ ካምፑ አመራች። በዚያም በልዩ ውበቷ የብዙዎችን ቀልብ የሳበች ሲሆን ሳም የተባለ ወጣት ደግሞ በስውር ቪዲዮ ይቀርጻት ነበር። ይህ በእንዲህ እንዳለ የቪጃይ ወንድም ራጄሽ ድንገት ቤታቸው መጥቶ እሱና ድርጅቱ አካባቢን የሚበክል አንድ የማዕድን ቁፋሮ ቦታ ማዘጋታቸውን ለቪጃይ በደስታ ሲያበስረው እንመለከታለን። ቪጃይ በማርቲን ምግብ ቤት ውስጥ ምሳውን እየተመገበ ሳለ አዲሱን የፖሊስ ጣቢያ ካስገነባውና ራኔ ከተባለ ኮንትራክተር ጋር ተገናኝቶ ወሬ ጀመሩ። በዚህ መሃል ጋይቶንዴ ወደ ምግብ ቤቱ ዘልቆ ገባ። ጋይቶንዴ ቪጃይ ለአረጋውያኑ ድጋፍ እያደረገ መሆኑን በመጠራጠሩ በክፉ ዓይን ይመለከተው ነበር። ጋይቶንዴ በማርቲን ቤት አዘውትሮ ቢመገብም አንድም ቀን ከኪሱ አውጥቶ ከፍሎ አያውቅም። ይልቁንም ጣቢያው እዛ በመገንባቱ ደንበኛ ስላበዛለት ባለውለታው እንደሆነ በመንገር ማርቲንን ያሸማቅቀው ነበር። ቪጃይ የጋይቶንዴን ማናለብኝነትና በማርቲን ላይ የሚያሳየውን ጫና ሲመለከት ሆን ብሎ በፖሊስ አዛዡ ሳዋንት ፊት የጋይቶንዴን መጥፎ አመል የሚያጋልጥ ሽሙጥ ወረወረበት። ከጥቂት ቀናት በኋላ ቪጃይ በጓሮ ጉድጓድ እየቆፈረ ሳለ ባለቤቱ ናንዲኒ በፓናጂ ከተማ የሚካሄድ የሃይማኖት ስብከት እንዳለና ቤተሰቡ በሙሉ እንዲሄድ ትነግረዋለች። ገና ወሬያቸውን ሳይጨርሱ አንጁ ብቅ አለችና በካምፕ ቆይታዋ ወቅት ሳም የተባለ ልጅ በስውር ይቀርጻት እንደነበር ለቤተሰቧ በጭንቀት ነገረቻቸው። አንድ ቀን ጋይቶንዴ ከማርቲን መጠጥ ቤት ደጃፍ ላይ ኮንትራክተር ራኔን አገኘው። ራኔ የጋይቶንዴን ብልሹ አሰራር ለከፍተኛ መኮንኑ ፕራቡ በማሳወቁ ጋይቶንዴ በንዴት ክልብልብ ብሎ ነበር። ቪጃይ ግን ራኔ የወሰደው እርምጃ ተገቢ መሆኑን ስለተረዳ በድፍረት ከጎኑ ቆመ። በማግስቱ ናንዲኒ አንጁን ለሽመታ ወደ ገበያ ላከቻት። ስትመለስ ግን ሳም በመንገድ ላይ አድብቶ ጠበቃት። ልብሷን ስትቀይር በስውር የቀረጻትን ምስል እያሳያትም ዛሬ እኩለ ሌሊት ላይ በጓሮ በኩል ብቻሽን ካልመጣሽ ምስሉን ለዓለም ሁሉ አሰራጨዋለሁ ሲል አስፈራራት። አንጁ በከፍተኛ ድንጋጤና ግራ መጋባት ውስጥ ሆና ወደ ቤቷ ተመለሰች። በዚያው ምሽት ሰማዩ ተቆጥቶ ኃይለኛ የዝናብ ማዕበል በማውረዱ ቪጃይ በቢሮ ለማደር ተገደደ።
ይህን አጋጣሚ የተጠቀመው ሳም ዛቻውን ለመፈጸም ወደ ቪጃይ መኖሪያ ቤት ዘልቆ ገባ። ሆኖም ያሰበውን ያህል አልቀለለለትም። አንጁ ከእናቷ ከናንዲኒ ጋር ጠበቀችው። እናቷን ይዛ መገኘቷ ሳምን ይበልጥ ስላበሳጨው ቪዲዮውን ለዓለም እንደሚያጋልጥባት ዳግም ይዝታል። ናንዲኒ ልጇን ለማዳን ስትል እግሩ ስር ተንበርክካ ብትማጸነውም የሳም ልብ ግን ሊራራ አልቻለም። እናትና ልጅ ስልኩን በእጃቸው ለማስገባት ቢታገሉም ጥረታቸው አልሆነም። በመጨረሻም ሳም ቪዲዮውን ለማጥፋት ፈቃደኛ ሆነ። በምላሹ ግን ናንዲኒ አንድ የማይገባ ነገር እንድታደርግለት ጠየቃት። በማግስቱ ጠዋት ቪጃይ ወደ ቤቱ ሲመለስ መላው ቤተሰቡ በከፍተኛ ድንጋጤ ተውጠው በማየቱ ክፉኛ ደነገጠ። ትላንት ምሽት አስከፊ ክስተት ተከስቶ ነበር። አንጁ የሳምን ስልክ በብረት ዘንግ ልትመታ ስትሰነዝር አቅጣጫውን የሳተው ዘንግ የሳምን ራስ ቅል በመምታቱ ወዲያው ሕይወቱ እንዲያልፍ አደረገው። ከዚህም በኋላ ስልኩን በብረት ዘንግ ቀጠቀጠችው። በወቅቱ ቪጃይን ለማግኘት ደጋግማ ብትሞክርም የቢሮ ስልክ ጠፍቶ ስለነበር ሊሳካላት አልቻለም ነበር። በከፍተኛ ስጋትና መርበትበት ውስጥ የነበሩት እናትና ልጅ የሳምን አስክሬን በጓሯቸው ውስጥ በሚገኝ ስውር ቦታ ለመቅበር ተገደዱ። ይህን አስደንጋጭ ትዕይንት ግን ትንሿ አኑ ካለችበት ሆና በዝምታ ትከታተል ነበር። ናንዲኒ በስራዋ ተጸጽታና በለቅሶ ታጅባ የፈጸመችውን ድርጊት ስህተት መሆኑን ብትጠይቅም ቪጃይ ግን ነገሩን ለፖሊስ ማሳወቅ የአንጁ ብሩህ ተስፋና የወደፊት ሕይወት እንደሚያጨልመው በመረዳት ድርጊቷን አላወገዘውም። ይልቁንም ቤተሰቡን ከመከራ ለመታደግ ማንኛውንም መስዋዕትነት እንደሚከፍል ቃል በመግባት እንዲረጋጉና ማንኛውንም የወንጀል ፍንጭ ከቤቱ እንዲያጠፉ መመሪያ ሰጣቸው። ቪጃይ የፖሊስን ክትትል ዘዴ አስቀድሞ በመገመት የሳምን ሲም ካርድ በጥንቃቄ አወጣው። ካርዱ ስልክ ውስጥ ከቀረ ፖሊሶች ያለበትን ስፍራ በቀላሉ ሊያውቁት እንደሚችሉ ተረድቶ ስለነበር አስፈላጊውን እርምጃ ወስዶ እስኪመለስ ድረስ ቤተሰቡ ከቤት እንዳይወጡና በራቸውን ቆልፈው እንዲጠብቁ በጥብቅ አሳሰበ። የሳምን መኪና ከግቢው አውጥቶ ለመሰወር ሲሞክር ግን የመኪናው አለርም አካባቢውን ረበሸው። በአጋጣሚ በቅርብ በነበረው ጋይቶንዴ ዘንድ ጥርጣሬ ቢፈጥርም ቪጃይ ድምፁን በፍጥነት አጥፍቶ ከአካባቢው ለማምለጥ ቻለ። ቢሆንም ጋይቶንዴ አንድ ሰው መኪናው ውስጥ ገብቶ ሲወጣ ለጥቂት በአይኑ ጥግ ተመልክቶ ነበር። በጉዞ ላይ ቪጃይ የሃይማኖታዊ ጉባኤውን ማስታወቂያ ሲመለከት ባለቤቱ የነገረችው ትዝ አለው። በመጨረሻም አንድ የስልክ መሸጫ ቤት በመሄድ አዲስ ስልክ ከገዛ በኋላ የጣት አሻራውን ላለማሳረፍ ሲል ለባለሱቁ በመስጠት ስልኩ ውስጥ እንዲከተው አደረገ። ቪጃይ ከስልክ ቤቱ እንደወጣ በገዛው አዲስ ስልክ ላይ መልእክቶችና ጥሪዎች መደርደር ጀመሩ። ከዚያም ወደ አንድ የጭነት መኪናዎች ማቆሚያ አመራ። የጣቱን አሻራ በጥንቃቄ ካበሰ በኋላ ስልኩን እዚያ ከነበሩት መኪናዎች ውስጥ በአንዱ ላይ ወረወረው። በመቀጠልም ወንድሙ ራጄሽ ነግሮት የነበረውን የታሸገ የማዕድን ቁፋሮ ቦታ በማስታወስ የሳምን መኪና በዚያ ገደል ውስጥ በመጣል ሰወረው። ቪጃይ ወደ ሥራ ገበታው ሲመለስም ረዳቱ ጆሴ ላለፉት 2 ቀናት በፓናጂ የሃይማኖት ጉባኤ ላይ እንደነበር ነገረው። ቪጃይ እንደ ወትሮ ከመቆጣት ይልቅ ለረዳቱ ያሳየው ልዩ ትህትና ጆሴን ግራ አጋብቶታል። ቪጃይ ወደ ቤቱ ሲያመራም ቤተሰቡ ፊታቸው ላይ የሚታየውን ስጋትና ጭንቀት እንዲያጠፉ በጥብቅ አሳሰባቸው። እንደ ጆሴ ያለ ተራ ሰው እንኳን የቪጃይን ባህሪ መለውጥ ካስተዋለ ረጅም የሥራ ልምድ ያላቸው ፖሊሶች የቤተሰቡን ስውር ምስጢር ለመረዳት እጅግ ቀላል እንደሚሆንላቸው አስረዳቸው። ሁኔታውን ለማረጋጋትና ጠንካራ መከላከያ ለመገንባት በማሰብ ቪጃይ ቤተሰቡን ይዞ ወደ ፓናጂ ከተማ ለሽርሽር ለማቅናት ወሰነ። ምንም እንኳን የሃይማኖታዊ ጉባኤ ቀናት አልፈው የነበረ ቢሆንም ማንኛውም ሰው ቢጠይቃቸው በዚያ ጉባኤ ላይ ለመሳተፍ ሄደው እንደነበር እንዲናገሩ መመሪያ ሰጣቸው። በዚህ መሃል ናንዲኒ የሳም እናት ሜራ የተባለች የጎዋ ከፍተኛ ፖሊስ መኮንን መሆኗን ለቪጃይ ትነግረዋለች። ሜራ እጅግ ብልህና ለሥራዋ ታማኝ ብትሆንም እውነትን ለማውጣት ስትል ግን ከማሰቃየትና ግድያን ከመፈጸም የማትመለስ ጨካኝ ፖሊስ ነች። የሜራ ባለቤት ማይሽ በልጁ መጥፋት ተረብሾ ቢቆይም ሜራ ግን የልጇን አመል ስለምታውቅ በወቅቱ ብዙም አልተጨነቀችም ነበር። ቪጃይና ቤተሰቡ ወደ ፓናጂ በሚወስደው አውቶቡስ ላይ ተሳፈሩ። ፓናጂ እንደደረሱም ጉባኤው ተካሂዶበት ወደ ነበረው ስፍራ በማምራት በአቅራቢያው በሚገኝ ሆቴል አረፉ። እዚያም በከተማዋ እየተዘዋወሩ ምግብ ተመገቡ፣ ሲኒማም ገቡ። ከዚያም ወደ መኖሪያ ቤታቸው ተመለሱ። ናንዲኒና አንጁ አሁንም በስጋት ተውጠው በጓሯቸው የሚገኘውን የሳምን መቃብር ሲመለከቱ ቪጃይ ድንጋጤያቸውን እንዲቆጣጠሩና እንዲረጋጉ በድጋሚ መከራቸው። በተጨማሪም በጉዟቸው ወቅት ያገኟቸውን ደረሰኞች በሙሉ እንደ ትልቅ ማስረጃ አድርገው በጥንቃቄ እንዲይዙ አዘዛቸው።
አንድ ቀን ጠዋት ፖሊሶች በድንገት በቪጃይ መኖሪያ ቤት ብቅ አሉ። አንጁ የፖሊሶቹን መምጣት ስትመለከት ልትሳቀቅና ልትደናበር ሆነ። ቪጃይ ግን ፈጥኖ በመድረስ የልጁን የድንጋጤ ፊት በመሸፈንና በማረጋጋት ሁኔታውን አሳለፈው። በሌላ በኩል ደግሞ ሜራ በልጇ በሳም ሁኔታ ላይ ከፍተኛ ስጋት አድሮባት አንዳች ነገር እንደደረሰበት መጠርጠር ጀመረች። በመሆኑ የሳይበር ክፍል ባለሙያዎች የሳምን ስልክ እንዲከታተሉ አዘዘች። የክትትል ውጤቱም ሳም ከጎዋ ርቆ ወደ ካንቺፑራም ማቅናቱንና ስልኩም ከጥቂት ጊዜ በኋላ መጥፋቱን አሳየ። ይህ በእንዲህ እንዳለ ፖሊሶች በታሸገው የማዕድን ቁፋሮ ቦታ አቅራቢያ አዲስ ፍንጭ አገኙ። በዚሁ አካባቢ ሲዋኙ የነበሩ ሰዎች የሳም ቢጫ መኪና በገደል ውስጥ ሰምጦ ተመለከቱ። ፖሊሶችም መኪናው በዚያ ስፍራ ከሰመጠ ቢያንስ 2 ሳምንታት እንደሚሆነው ገመቱ። ሜራ ጉዳዩ ወደ መገናኛ ብዙሃን ወጥቶ እንዳይባባስ በመጠንቀቅ የልጇን መጥፋት በሚስጥር ለመመርመር ወሰነች። የፖሊስ የሳይበር ክፍል ባደረገው ጥልቅ ምርመራ ደግሞ የሳም ስልክ ለመጨረሻ ጊዜ ንቁ የነበረው ጥቅምት 2 ምሽት 1 ሰዓት ላይ በፓኖለም ከተማ እንደነበር አረጋገጠ። ከዚያም ስልኩ ምሽት 4 ሰዓት ተኩል ገደማ ተቋርጦ በድጋሚ በፓናጂ ከተማ ጠዋት 3 ሰዓት ከ25 ላይ የተነሳ ሲሆን በመጨረሻም ካንቺፑራም ላይ እስከ ወዲያኛው ጠፍቷል። ፖሊሶች ጥቅምት 2 ምሽት ላይ ጠፋውና ጥቅምት 3 ጠዋት ላይ የነበረው ስልክ የተለያዩ አይነት ስልኮች እንደሆኑ አረጋገጡ። በዚያ መረጃ መሰረትም ፖሊስ ምርመራው በጎዋ ግዛት ላይ ብቻ እንዲያተኩር አደረገ። በመሆኑም ፖሊስ የልጁን ፎቶግራፍ በየከተማው ላሉ የፖሊስ ጣቢያዎች ማሰራጨት ጀመረ። ፎቶግራፉን የተመለከተው ጋይቶንዴ ቪጃይ ያቺን ቢጫ መኪና ሲያሽከረክር እንዳየው ወዲያው ትዝ አለው። ጥርጣሬውን ለማረጋገጥም ቪጃይን ለብቻው ሊፈትነው ወሰነ። ጋይቶንዴ ቪጃይን ለመፈተሽ በማሰብ በማርቲን ፊት ሆን ብሎ ገንዘብ ቢጠይቅም ቪጃይ ግን እንደ ወትሮ ጣልቃ ከመግባት ይልቅ ዝምታን መረጠ። ሆኖም ፖሊስ አንዲት ቢጫ መኪና ማግኘቱን ጋይቶንዴ ሲናገር ቪጃይ በድንጋጤ ተዋጠ። ቪጃይ ከዚያ አካባቢ ርቆ ሲሄድ ጋይቶንዴ ከባልደረባው ፕራቡ ጋር ሆኖ ሁኔታውን ይከታተል ነበር። ጋይቶንዴ ወንጀለኛው እሱ ከሆነ ተረብሾ ወደ ኋላ መመልከቱ አይቀርም ቢልም ቪጃይ ግን ስሜቱን ተቆጣጥሮ ዞር ሳይል መንገዱን ቀጠለ። በዚህ ጊዜ ፕራቡ ቪጃይ ከጉዳዩ ነፃ እንደሆነ ቢደመድምም ጋይቶንዴ ግን በገደል ውስጥ በተገኘችው መኪና ውስጥ ቪጃይን በአይኑ ተመልክቶት ስለነበር ወንጀለኛው እሱ መሆኑን ለአፍታም አልተጠራጠረም ነበር። ቪጃይ ወደ ቤት ከተመለሰ በኋላ ፖሊሶች በቅርቡ መኖሪያ ቤታቸውን መፈተሻቸውና ምርመራ ማካሄዳቸው እንደማይቀር ለቤተሰቡ አስጠነቀቀ። እውነቱን ለማውጣት ሲሉ ፖሊሶች ማንኛውንም አይነት የኃይል እርምጃ ሊወስዱ እንደሚችሉ ይገልጽና ቤተሰቡ በፍጹም ድንጋጤ እንዳያሳዩና አስቀድመው ያዘጋጁትን የቃል ምስክርነት በምንም አይነት ሁኔታ እንዳይቀይሩ አጥብቆ አሳሰባቸው። ቪጃይ ፖሊሶች ከሳም መጥፋት ጋር የሚያያይዛቸው ምንም አይነት ተጨባጭ ማስረጃ እንደሌላቸው በመግለጽ እንዲረጋጉ አደረጋቸው። ለናንዲኒም ቢሆን እያደረጉ ያሉት ነገር ትክክል መሆኑንና ያላቸው ምርጫ እጅ ሰጥቶ መሸነፍ ወይም ለነፃነታቸው መታገል ብቻ እንደሆነ አስረዳት። ፖሊሶች ቪጃይ ቢጫ መኪና ሲያሽከረክር አይተው እንደሆነ ጎረቤቶቹም ቢጠይቁም በአካባቢው በርካታ ቢጫ መኪናዎች እንደሚንቀሳቀሱ ገልጸው እርግጠኛ እንዳልሆኑ ይናገራሉ። በዚህ መሃል ኢንስፔክተር ፕራቡ አንጁ የቪጃይ የስጋ ልጅ ሳትሆን ገና ጨቅላ ያለች አግኝቶ ያሳደጋት መሆኑን ደረሰበት። በመጨረሻም አንጁ በከፍተኛ ትምህርት ቤት ካምፕ ላይ ተገኝታ ከሳም ጋር ተገናኝታ እንደነበር አረጋገጠ። ቪጃይ በችግር ውስጥ የነበረች ሕፃን ማዳኑ ፕራቡ በቪጃይ ደግነት ላይ ያለውን እምነት ይበልጥ እንዲያጠናክርለት አደረገው። በዚህም የተነሳ የጋይቶንዴን ክስ መጠራጠር ጀመረ። ጋይቶንዴ ግን በቪጃይ ላይ የነበረው ጽኑ ጥርጣሬ ቅንጣት እንኳን አልቀነሰም ነበር። ፖሊሶች ጉዳዩን ይበልጥ ለማጣራት ወደ አንጁ ትምህርት ቤት ባመሩበት ወቅት አንጁ መጀመሪያ ላይ ፖሊሶቹን ስታይ ብትደናገጥም አባቷ ቀደም ሲል የነገራትን ምክር በማስታወስ ወዲያው ራሷን አረጋጋች። አንጁ ስሜቷን በመቆጣጠር ፖሊሶቹን ፊት ለፊት ተጋፍጣ ለጥያቄዎቻቸው ምላሽ መስጠት ጀመረች። ፖሊሶቹ በትምህርት ቤቱ ርዕሰ መምህር ቢሮ ውስጥ በሳም መጥፋት ዙሪያ ምርመራ አደረጉባት። ጋይቶንዴ በጥቅምት 2 ቀን ከሳም ጋር መገናኘቷን ፖሊስ ማረጋገጡን በመናገር ሊያጠምዳት ቢሞክርም እሷ ግን በተረጋጋ መንፈስ ምላሿን ሰጠች። ከሳም ጋር እንዳልተገናኘችና በዚያም ዕለት እሷና ቤተሰቧ በሙሉ በፓናጂ ከተማ በሚካሄደው የሃይማኖት ጉባኤ ላይ ለመሳተፍ ከቤት ውጭ እንደነበሩ በልበ ሙሉነት ተናገረች። ፖሊሶቹ በእነዚያ ቀናት አንጁ ትምህርት ቤት መገኘቷን ለማጣራት የትምህርት ቤቱን መዝገብ ቢመለከቱም በጥቅምት 2 እና 3 በበዓል ምክንያት
ትምህርት ቤቱ ዝግ እንደነበር አረጋገጡ። አንጁም ወደ ክፍሏ እንድትመለስ ተደረገ። በመቀጠል ፖሊሶቹ ናንዲኒንና ቪጃይን ለምርመራ አገኟቸው። ጥንዶቹ በትምህርት ቤት የተከሰተውን ሁኔታ ከርዕሰ መምህሩ በስልክ ሰምተው ነበር። ናንዲኒ ፖሊሶች ቀኑን በግልጽ ሳይጠይቋት ጥቅምት 2 እና 3 እቤት እንዳልነበሩ ተናገረች። ይህ ንግግሯ ነጥብ አስጣላት። ጋይቶንዴም ድል የተቀዳጀ ያህል እንዲሰማው አደረገ። ጋይቶንዴ የናንዲኒ መሳሳት ለጥርጣሬው ትልቅ ማረጋገጫ እንደሆነ ቢቆጥረውም ቪጃይ ግን ነገሩን ወደ ሌላ አቅጣጫ የመቀየር ብልሃቱ ከሱ በላይ ነበር። ቪጃይ የባለቤቱን ንግግር አቅጣጫ በማስቀየር ቀኑን አስቀድማ የጠቀሰችው በትምህርት ቤቱ በኩል በተደረገላቸው የስልክ መልእክት ምክንያት ቀደም ብለው ስለ ጉዳዩ ስላወቁ እንጂ ሌላ ሚስጥር ኖሮ እንዳልሆነ በመናገር የጋይቶንዴን ሴራ አከሸፈው። ይህ ብልሃቱ ቀደም ሲል የሰጡት ቃል እውነተኛ እንጂ ሆን ብሎ የተዘጋጀ ድራማ እንዳልሆነ ለማስመስከር ረድቶታል። በተጨማሪም ጋይቶንዴ ከዚህ ቀደም ከሱ ጋር ስምምነት ስለሌላቸው ሆን ብሎ በሐሰት ወንጀል ሊያጠምደው እንደሚፈልግ በመግለጽ የፖሊሱን ተአማኒነት ጥያቄ ውስጥ ከተተው። ቪጃይ በእነዚያ ቀናት ቤተሰቡ ከቤት ውጪ እንደነበሩ ለማረጋገጥ የጉዟቸውን ደረሰኞች አቀረበ። ቤተሰቡ የወጫቸውን ሁኔታ ለመከታተል ደረሰኞችን የመሰብሰብ ልምድ እንዳላቸውም አከለበት። ጋይቶንዴ ግን ያያት ቢጫ መኪና ውስጥ የነበረው ቪጃይ መሆኑን በመግለጽ ክሱን ቀጠለ። ፖሊሶቹ የተፈጠረውን ሁኔታ ለሜራ ለማስረዳት ቢሞክሩም ሜራ ግን የጉዞ ደረሰኞቹ እንደ ተጨባጭ ማስረጃ መቅረባቸውን ስትሰማ ቪጃይና ቤተሰቡ ወደ እሷ ቀርበው እንዲመረመሩ ትዕዛዝ ሰጠች። በተያያዥነትም የደረሰኞቹ ትክክለኛነት እንዲጣራ አዘዘች። ሜራ እስከ 4ኛ ክፍል ብቻ የተማረ ሰው እንዲህ ያለ የተራቀቀ የሐሰት ድራማ ሊያዘጋጅ አይችልም የሚል እምነት ቢኖራትም ቪጃይ ግን ከግምቷ በላይ መሆኑን ገና አልተረዳችም ነበር። ቪጃይና ቤተሰቡ በነዛ ቀናት በፓናጂ ምን ሲያደርጉ እንደነበር ምርመራ ተደረገባቸው። ሆኖም ቪጃይ ቤተሰቡን አስቀድሞ ለዚህ ዝግጅት አዘጋጅቷቸው ነበር። ሁሉም ሰው አንድ አይነትና ፍጹም የተቀራረበ ምላሽ ቢሰጥ ፖሊስ ነገሩ ተጠናቆ የተዘጋጀ መሆኑን ሊጠራጠር እንደሚችል ቪጃይ ያውቅ ነበር። ስለዚህ ጥርጣሬውን ለማስቀረት እሱና ናንዲኒ ዝርዝር መረጃዎችን እንዲሰጡ፣ አንጁና አኑ ግን ብዙም ምላሽ ሳያበዙ መልስ እንዲሰጡ ነገሯቸው። በተጨማሪም ፖሊሶች እውነቱን ለማውጣት ሲሉ የተለያዩ የሐሰት ወጥመዶችን ሊዘረጉ እንደሚችሉ በማስጠንቀቅ በቃላቸው ላይ እንዲጸኑ አሳሰባቸው። በሌላ በኩል የቪጃይ ቤተሰቦችና ጓደኞች ባልታወቀ ምክንያት መታሰራቸውን ሲሰሙ ፖሊስ ጣቢያ ድረስ በመሄድ ተቃውሟቸውን ማሰማት ጀመሩ። ጋዜጠኞችም የቪጃይ ቤተሰብ ያለበቂ ማስረጃ ለጥያቄ መያዛቸውን ሰምተው በቦታው ተገኝተዋል። ሜራ በምርመራው ሂደት ውስጥ አንድ ግልጽ ያልሆነ ነገር እንዳለ ተሰማት። በተለይም አንዲት ትንሽ ልጅ ያሳየችው ጥንካሬ እጅግ አስገራሚ ሆኖባታል። ሆኖም የቪጃይ ቤተሰብ እየዋሹ መሆኑን ለማረጋገጥ የሚያስችል የውሸት መመርመሪያ መሳሪያ ለመጠቀም የፍርድ ቤት ፍቃድ ማግኘት አልቻሉም። ምክንያቱም ይህን ለማድረግ መጀመሪያ ጥፋተኝነታቸውን የሚያሳይ ፍንጭ መገኘት ነበረበት። ሜራ በቪጃይ ታሪክ ላይ ጥርጣሬ ስላደረባት በጥቅምት 2 እና 3 እሱና ቤተሰቡን ተመልክተናል ያሉ ምስክሮችን በሙሉ በአካል ለማነጋገር ወሰነች። ቪጃይ እየዋሸ ከሆነ በእነዚያ ቀናት ውስጥ ማንም ሊያየው እንደማይችል ጽኑ እምነት ነበራት። በመሆኑም በጉዟቸው ወቅት ሄዱባቸው የተባሉትን ሆቴሎች፣ ሬስቶራንቶችና የአውቶቡስ ጣቢያ ሰራተኞች ለጥያቄ አስጠራች። በዚህ ውጥረት መሃል ወንድሙ ራጄሽ በምሽት መጥቶ ቪጃይን ስለ ሁኔታው ቢጠይቀውም ቪጃይ ግን ሚስጥሩን አልተነፈሰም። ይልቁንም የሱ እርዳታ የሚያስፈልግበት ጊዜ እንደሚመጣ ብቻ ነገረው። የምርመራው ውጤት ቪጃይን አይተናል ወደሚሉ ሰዎች ሲደርስ ግን ሁኔታው የሜራን ግምት ገለባበጠው። ሁሉም ምስክሮች ቪጃይና ቤተሰቡ በጥቅምት 2 እና 3 ፓናጂ እንደነበሩ መሰከሩ። እንዲያው የሆቴሉ የመመዝገቢያ ደብተር ይህንኑ አረጋገጠ። ቪጃይ የሃይማኖታዊ ጉባኤውን ዝርዝር ይዘት ለጆሴና ለማርቲን ጭምር ማውጋቱ ነገሩን ይበልጥ አጠናከረው። ሜራ በምርመራው ሂደት ግራ ቢገባትም የቪጃይ ቤተሰብ እውነቱን እየተናገሩ እንዳልሆነ ውስጧ ይሰማት ነበር። የአውቶቡስ ጣቢያው የትኬት ቆራጭ ቪጃይን በጥቅምት 3 ቀን ኤቲኤም ሲጠቀም ማየቱን ሲመሰክር ሜራ ጉዳዩን ይበልጥ ለማጠናከር የደህንነት ካሜራ ምስሎችን ለመመልከት ወሰነች። ሆኖም አንድ ጥርጣሬ በአእምሮዋ ተመላለሰ። በቀን በመቶዎች የሚቆጠሩ መንገደኞችን የሚያስተናግድ ሰው እንዴት አንድን ግለሰብና ቀኑን ለይቶ በትክክል ሊያስታውስ እንደቻለ ጥያቄ ፈጠረባት። እውነታው ግን ቪጃይ ከፖሊስ አንድ እርምጃ ቀድሞ መጓዙ ነበር። ቪጃይ ከመጀመሪያው ጉዞ በኋላ
እንደገና ብቻውን ወደ ፓናጂ በመመለስ የተገናኛቸውን ሰዎች በሙሉ በድጋሚ አግኝቷቸዋል። በንግግር መሃል በጥቅምት 2 እና 3 ተገናኝተው እንደነበርና የጉባኤውንም ይዘት ደጋግሞ በማንሳት በሰዎቹ አእምሮ ውስጥ የነበረውን ትውስታ በራሱ መንገድ ቀርጾታል። በዚህም የሥነ ልቦና ዘዴ ሰዎቹ ልብ ብለው እንዲያስተውሉትና የፈለገውን ቀን እንዲያስታውሱ አድርጓቸዋል። ሜራ የምርመራ ሂደቷን ባጠናከረች ቁጥር የቪጃይ የሴራ ጥልቀትና ረቂቅነት ይበልጥ እየተገለጠላት መጣ። ቪጃይ የሃይማኖታዊ ጉባኤውን ትምህርት በዝርዝር ሊገልጽ የቻለው በቦታው ተገኝቶ ሳይሆን ለሕዝብ ተደራሽ እንዲሆን የተቀረጸውን የድምፅ ፋይል ደጋግሞ በማዳመጥ እንደነበር ተረዳች። እስካሁን የተሰበሰቡት መረጃዎች ሁሉ ለቪጃይ ምስክርነት ድጋፍ የሚሰጡ እንጂ እሱም በወንጀለኝነት የሚያስጠረጥሩ አልነበሩም። ሚራ የቪጃይን የሐሰት ትረካ ለማፍረስ የመጨረሻ ተስፋ አድርጋ የያዘችው የኤቲኤም ደህንነት ካሜራ ምስሎችን ነበር። ሆኖም የምስል ፍተሻው እንደተጠናቀቀ ቪጃይ በጥቅምት 3 ቀን በፓናጂ ከተማ ገንዘብ ሲያወጣ በግልጽ ታየ። ይህም በዚያ ዕለት እዚያ እንደነበር የሚያረጋግጥ ማስረጃ ነበር። ሚራ የተበታተኑትን ፍንጮች በአእምሮዋ በማገጣጠም ቪጃይ በጥቅምት 3 ቀን ፓናጂ መገኘቱ እውነት ቢሆንም ጥቅምት 2 እና 3 ከቤተሰቡ ጋር በዚያ ነበርኩ ማለቱ ግን በብልሃት የተቀነባበረ ውሸት መሆኑን ጠረጠረች። ሜራ ባደረገችው ጥልቅ ትንተና ቪጃይ ፖሊስን ግራ ለማጋባት እጅግ የተራቀቀና የተቀነባበረ ስልት መጠቀሙን ደረሰችበት። ቤተሰቡ ወደ ፓናጂ ተጉዞ ሆቴል ማደራቸው እውነት ቢሆንም ድርጊቱ የተፈጸመው ግን እሱ እንደሚለው በጥቅምት 2 እና 3 አልነበረም። ቪጃይ ከጉዟቸው በኋላ ልጆቹ ታመው ትምህርት ቤት እንዳልሄዱ በመግለጽ የሕክምና ማስረጃ ቢያቀርብም ሜራ ግን እንዲህ ያሉ ሰነዶች ማዘጋጀት ለቪጃይ ቀላል እንደሆነ ተረድታለች። ሜራ ቪጃይ በጥቅምት 2 ቀን ብቻውን ያከናወናቸውን ድርጊቶች ደጋግማ በመመርመር የሚስጥሩን ቁልፍ አገኘች። ቪጃይ የሳምን መኪና ከሰወረ በኋላ ብቻውን ወደ ፓናጂ በመሄድ 4 የፊልምና 4 የአውቶቡስ ትኬቶችን በመቁረጥ በዚያ ቀን የተመዘገቡ የሐሰት ደረሰኞች እንዲኖሩት አደረገ። በቀጣዩ ቀን በጥቅምት 4 ደግሞ መላ ቤተሰቡን ይዞ ድርጊቱን በድጋሚ በመፈጸም ትክክለኛ ትውስታ እንዲኖራቸው አደረገ። በሆቴል ቆይታው ወቅትም የሰራተኞችን ትኩረት በመስረቅ በጥቅምት 2 ቀን መዝገብ ላይ የራሱን ስም ሲያሰፍር፣ በጥቅምት 4 ቀን ደግሞ የሐሰት ስም ተጠቅሞ ተመዘገበ። በመጨረሻም በጥቅምት 5 ቀን ወደ ቤታቸው ሲመለሱ ቪጃይ ኤቲኤም ካሜራ ፊት ገንዘብ እንደሚያወጣ በመምሰል በካሜራው ላይ የዕለቱ ምስል እንዲቀረጽ በማድረግ የተሳሳተ ፍንጭ ጥሎ አለፈ። ቪጃይ በፓናጂ ከተማ ሃይማኖታዊ ትምህርት የተቀረጸበትን ድምፅ በማዳመጥ ዝርዝር መረጃዎችን ካጠና በኋላ ድጋሚ ወደ ቦታው በመመለስ ቀደም ሲል ያገኛቸውን ሰዎች በጥቅምት 2 እና 3 እዚያ እንደነበር በንግግር የነገራቸው ሲሆን በዚህም የሰዎቹን ትውስታ ወደ ፈለገው አቅጣጫ እንዲቀየር አድርጓል። ሜራ ምንም እንኳን የቪጃይ ታሪክ የተቀነባበረ መሆኑን ብትረዳም በቂ ማስረጃ ባለመኖሩ ምክንያት ጉዳዩን በሕግ አግባብ ለመቋጨት ተቸግራለች። በመሆኑም እውነቱን ለማውጣት የኃይል እርምጃ መጠቀም የመጨረሻ አማራጯ ሆነ። ፖሊሶች ቪጃይንና ቤተሰቡን ለሁለተኛ ጊዜ በቁጥጥር ስር በማዋል ጠንካራ ምርመራ ማድረግ ጀመሩ። በዚህ አስቸጋሪ ወቅት ቪጃይ አስቀድሞ ያዘጋጃቸውን የጋዜጠኞች ስልክ ቁጥሮች በመጠቀም ወንድሙ ራጄሽ ቪጃይ እንዳዘዘው ለሕዝብና ለሚዲያ መረጃ እንዲያደርስ በማድረግ የራሱን ስልታዊ ድርሻ ተወጣ። ሜራ ሴራቸው እንደተደረሰበት ብትገልጽላቸውም ቤተሰቡ ግን በሐሳባቸው ግትር ሆነው በመቆየታቸው ምርመራው ወደ ድብደባና ከፍተኛ የኃይል እርምጃ ተሸጋገረ። በዚህ መሃል የሳም ጓደኛ የሆነው አሌክስ ምስክርነቱን ለመስጠት መጣ። ሳም ከመጥፋቱ በፊት ይገናኙ እንደነበር ቢገልጽም ሳም ወዴት እንደሚሄድና የት እንዳለ ግን ያውቅ እንዳልነበር ተናገረ። ሆኖም ሳም የአንጁን ምስል በሚስጥር ቀርጾ የነበረ መሆኑንና ያንንም ምስል በመጠቀም ሊያስፈራራት አቅዶ እንደነበር ለሜራ አጋለጠ። ሜራ በሳም ድርጊት ብትደነግጥም ይህ መረጃ ግን ለወንጀሉ መፈጸም ትልቅ ምክንያት እንደሚሆን በማመን በቪጃይ ቤተሰብ ላይ ያላትን ጥርጣሬ አጠናከረው። ቪጃይ ስለ ቪዲዮ እንደሚያውቅ በድጋሚ ቢጠይቅም አሁንም በዝምታው በመጽናት ምንም የሚያውቀው ነገር እንደሌለ ተናገረ። ሜራ እውነቱን ለማውጣት ጋይቶንዴ ማንኛውንም እርምጃ እንዲወስድ ፈቀደችለት። ቪጃይ፣ ናንዲኒና አንጁ በቃላቸው በመጽናታቸው ጋይቶንዴ ትኩረቱን ትንሿ አኑ ላይ ያደረገ። ሌሎቹን ከክፍል በማስወጣት አኑን ብቻዋን አስቀራት። ሜራ ወላጆቿ ባሉበት አኑ እውነቱን ልትናገር አትችልም የሚል እምነት ነበራት። በውጭ በኩል ናንዲኒና አንጁ ለአኑ በመጨነቅ እውነቱን ለመናገር ቢፈልጉም
ቪጃይ ግን እስከዚህ ድረስ መጥተው ወደ ኋላ ማለት እንደማይችሉ በመግለጽ ከለከላቸው። ከነሱ መካከል ማንም ወደ ወህኒ እንደማይወርድ ቃል ገባላቸው። በክፍል ውስጥ ግን ማሄሽ ሜራን በመውቀስ እየፈጸሙት ያለው ድርጊት ከሕግ ውጪ በመሆኑ እንዲያቆም ጠየቀ። ምንም እንኳን ከፍተኛ የኃይል እርምጃ ቢወሰድባቸውም የቪጃይ ቤተሰቦች ሚስጥራቸውን አላወጡም። ማሄሽ የጋይቶንዴ ክስ ስህተት ሊሆን እንደሚችል በመጥቀስ ድርጊቱ እንዲቆም ቢወተውትም በንዴት የገነፈለው ጋይቶንዴ ግን ትንሿን አኑን በጥፊ መታት። በዚህ ድንገተኛ ድርጊት ክፉኛ የደነገጠው አኑ በመጨረሻም የሳም አስክሬን የተቀበረበትን ቦታ ተናገረች። ፖሊሶች ወዲያውኑ አስክሬኑ ወደ ተቀበረበት ቦታ ሲያመሩ በርካታ ጋዜጠኞችና የአካባቢው ነዋሪዎች በስፍራው ተገኝተው ነበር። የቪጃይ ወዳጆችና ቤተሰቦች የጋይቶንዴን አስከፊ ጸባይና የኃይል አጠቃቀም ለጋዜጠኞች ያጋልጡ ጀመር። በሌላ በኩል ቁፋሮ ተጠናክሮ ቀጠለ። ቀስ በቀስም ከመሬት ውስጥ የሚወጣ የሚገማ ሽታ አካባቢውን ወረረው። ሆኖም አስክሬኑ ወጥቶ ሲታይ ለሁሉም ሰው ታላቅ ድንጋጤ ሆነ። ሽታው የሚወጣው ከሳም አስክሬን ሳይሆን የሞተ እንስሳ ነበር። ቪጃይ ወዲያውኑ ወደ ራጄሽ በመጠጋት ጋይቶንዴ ለምርመራ በሚል ሰበብ ትንሿን ልጁን አኑን እንደደበደባት ነገረው። ቀደም ሲልም በጋይቶንዴ መጥፎ ጸባይ ተማረው የነበሩ የአካባቢው ነዋሪዎች በንዴት ገንፍለው ጋይቶንዴን መደብደብ ጀመሩ። ዜናው በየቦታው ተሰራጨ። ፖሊስ ንጹሕ የሆነው የቪጃይ ቤተሰብ ላይ ከፍተኛ እንግልትና ስቃይ አድርሷል በሚል ህዝባዊ ተቃውሞዎች በየቦታው ተቀጣጠሉ። ከዚህ በኋላ ፖሊስ ከፍርድ ቤት ፍቃድ ሳይኖረው የቪጃይን ቤተሰቦች እንዳያነጋግር ተከለከለ። ናንዲኒ ምንም እንኳን የሳም ሞት የነሱ ጥፋት ባይሆንም የሜራ ቤተሰብ ሕይወት በመናጋቱ ሐዘን ተሰምቷታል። በመጨረሻም ናንዲኒ የሳምን አስክሬን መቼ እንደቀየረው ስትጠይቀው ቪጃይ በጥቅምት 3 ምሽት ወደ ቤት በተመለሰበት ወቅት አስክሬኑን አውጥቶ ወደ ሌላ ቦታ እንዳዘዋወረው ነገራት። ቪጃይ ሳምን የት እንደቀበረው ግን ለቤተሰቡ እንኳ ሳይናገር ሚስጥር አድርጎት ቀረ። ከጥቂት ጊዜያት በኋላ ፖሊሶች ወደ ቪጃይ ቤት መጡ። ነገር ግን የመጡት ሊያስሩት ሳይሆን ሜራንና ማሄሽን እንዲያገኝ ሊጠይቁት ነበር። ማሄሽ እንደ ፖሊስ አዛዥ ወይም እንደ ሀብታም ነጋዴ ሳይሆን እንደ ወላጅ ሆነው ሊያነጋግሩት እንደሚፈልጉ ገለጸለት። ብቸኛ ልጃቸው ሳምን በእርቢት አሳድገውት እንደነበርና ለባህሪው መበላሸት እንዲሁም ለደረሰው አሳዛኝ ክስተት የነሱ ስርዓት የሌለው አስተዳደግ ምክንያት እንደሆነ አመኑ። ወደ ለንደን ሊሄዱ እንደሆነ ገልጸው ሳም በሕይወት ይኑር አይኑር ባለማወቃቸው በጭንቀት እየተሰቃዩ ስለሆነ ከመሄዳቸው በፊት እውነቱን እንዲነግራቸው ቪጃይን ተማጸነው። ቪጃይ ለጥቂት ጊዜ ዝምታን መረጠ። እነሱም ተስፋ ቆርጠው ሊሄዱ ሲሉ በድንገት ይቅርታ ጠየቃቸው። ቤተሰቡ በሰላም ይኖር እንደነበር፣ ነገር ግን አንድ ቀን ያልተጋበዘ እንግዳ ወደ ቤቱ ገብቶ ሰላማቸውን ሊያናጋ እንደሞከረ ገለጸላቸው። ሊያስቆሙት ቢሞክሩም እንግዳው ሊሰማቸው ባለመፈለጉ አንድ ያልታሰበ አደጋ እንደተከሰተና ያንን እንግዳ ወደማይመለስበት ቦታ እንደላኩት በምሳሌያዊ ንግግር አስረዳቸው። የቪጃይ ቤተሰብ ሳምን መግደሉን እጅግ በጨዋነትና በረቀቀ መንገድ ለወላጆቹ በንግግር ውስጥ አረጋገጠላቸው። ትክክልና ስህተት የሆነውን ለማሰብ ጊዜ እንዳልነበረው ገልጾ ከልቡ ይቅርታ ጠየቀ። በመጨረሻም ቪጃይ በፕራቡ ምትክ የተሾመውን አዲስ ከፍተኛ ኢንስፔክተር ለማግኘትና በጉዳዩ ላይ ፊርማውን ለማኖር ወደ አዲሱ ፖሊስ ጣቢያ ሄደ። አዲሱ ኢንስፔክተር መላውን ፖሊስ በማታለልህ ልትኮራ ይገባሃል፣ ነገር ግን የሳም አስክሬን መገኘቱ አይቀርም አለው። ቪጃይ ግን ለፖሊስ ትልቅ ክብር እንዳለውና መላውን ፖሊስ ማታለል እንደማይቻል ገልጾ አዲሱ ኢንስፔክተርና ይህ አዲስ የፖሊስ ጣቢያ ሁልጊዜም እንደሚጠብቁት እንደሚያምን ተናግሮ ወጣ። ታሪኩ የሚጠናቀቀው በሚያስደነግጥ ትዕይንት ነው። ቪጃይ የሳምን አስክሬን በሚስጥር የቀበረው ገና በግንባታ ላይ በነበረው በዚሁ አዲሱ የፖሊስ ጣቢያ ወለል ስር ነበር። ኮንትራክተሩ ወለሉን ከማንጠፉ ከ2 ቀን በፊት አስክሬኑን እዚያው በመቅበር ፖሊሶች በቆሙበትና በሚራመዱበት ወለል ስር ወንጀሉን ለዘላለም ደብቆታል። ክፍል 1 በዚሁ መልኩ ፍጻሜውን ሲያገኝ፣ በክፍል 2 ጥቅምት 4 ቀን 2014 ዓመተ ምህረት በህንድ ጎዋ ግዛት ውስጥ ዴቪድ የተባለ ግለሰብ ለእጽ አዘዋዋሪዎች ምርት በማቅረብ ላይ ነበር። ዴቪድ ለቤተሰቡ የተሻለ ሕይወት ለመስጠት ሲል ይህን የጥፋት መንገድ ትቶ ወደ ሰላማዊ ሥራ ለመሰማራት ቢወስንም አሰሪው ግን ፍላጎቱን ውድቅ በማድረግ የሚገባውን ክፍያ እንኳን ሳይሰጠው ያባረዋል። በሁኔታው ክፉኛ የተበሳጨው ዴቪድ የያዘውን እጽ መልሶ ለመውሰድ ከደላላው ጋር ግብግብ ፈጠረ። በንትርኩ መሃል ደላላው ሊገድለው ቢሞክርም ዴቪድ ግን ሽጉጡን ቀምቶ እሱን ለመግደል ተገደደ።
ሆኖም ይህን አጋጣሚ በአካባቢው ይዘዋወሩ የነበሩ የጥበቃ ፖሊሶች በአይናቸው ይመለከታሉ። ዴቪድ ቦርሳውን እንደያዘ በፖሊስ እጅ ላለመውደቅ ነፍስ ያውጭኝ በማለት ወደ ውጭ ፈረጠጠ። ካሳደዱት ፖሊሶች አምልጦ መጠጊያ ፍለጋ ሲኳትን ገና ግንባታው ወዳልተጠናቀቀ አንድ የፖሊስ ጣቢያ ደረሰ። በዚያች ቅጽበት ግን ያልጠበቀው ሌላ ትዕይንት ከፊቱ ተከሰተ። ቪጃይ የተባለ ግለሰብ የቀድሞዋ ጄኔራል ሜራ ልጅ የሆነውን የሳምን አስክሬን በድብቅ ሲቀብር ዴቪድ በድንገት ተመለከተው። ከዚያም ዴቪድ በፍጥነት ወደ ቤቱ ተመልሶ ለባለቤቱ ለማርያም ያለምንም ቅድመ ሁኔታ ነገሮቿን እንድትሸክፍና ልጆቿን ይዛ ከዚያ አካባቢ እንድትሰወር ነገራት። ሆኖም ግን ባልታሰበ ሁኔታ ፖሊሶች ቤቱን ከበው ዴቪድን በቁጥጥር ስር አዋሉት። ይህ ጉዳይ ከተፈጸመና ቪጃይ ከነፍሰ ገዳይነት ክስ ካመለጠ ድፍን 7 ዓመታት ተቆጥረዋል። እስካሁንም ድረስ የሳም አስክሬን በአዲሱ የፖሊስ ጣቢያ ወለል ስር መቀበሩን የሚያውቅ አንድም ሰው አልነበረም። አሁን ቪጃይ የሲኒማ ቤት ባለቤት በመሆን የተሳካለት ሰው ሆኗል። ለፊልም ባለው ፍቅርና ዝንባሌ የተነሳም የራሱን ፊልም ለማዘጋጀት እቅድ ይዟል። ባለቤቱ ናንዲኒና 2 ልጆቹ አንጁና አኑ ሁልጊዜም ለአባታቸው ትልቅ ድጋፍ ያደርጉለታል። በሌላ በኩል በቪጃይ ቤት አቅራቢያ የሚኖሩት ቬቭና ጄኒ የተባሉ ጥንዶች ሁልጊዜም ጸብ የማያጣቸው ናቸው። የዚህ ሰካራም ሰው ባለቤት ጄኒ የቪጃይ ልጅ አንጁ በታመመች ጊዜ ትልቅ ውለታ ያዋለችላቸው በመሆኑ የቪጃይ ባለቤት ናንዲኒ ቪጃይ ጣልቃ ገብቶ ሴትዮዋን እንዲታደጋት ወተወተችው። ቪጃይ በመካከላቸው ገብቶ ሊያስታርቃቸው ቢሞክርም ቪቭ ግን በግል ጉዳዩ ጣልቃ እንዳይገባ አስጠንቅቆ ይነግረዋል። እንዲያውም የቪጃይ ቤተሰቦች የቀድሞ የኢንስፔክተሯን ልጅ የሆነውን ሳምን እንደገደሉ የሚገልጸውን የቆየ ወሬ በማንሳት ዘለፋውን አወረደ። ቪቭን ካባረረው በኋላ ቪጃይ ጄኒ ለሚደርስበት ጥቃት የሕግ ከለላ እንድትጠይቅ መከራት። ቪጃይ እንደለመደው በአቅራቢያ ወደሚገኘው የማርቲን መጠጥ ቤት ያመራል። በዚያም የአካባቢው ሰዎች አሁንም ድረስ እንደ ነፍሰ ገዳይ በጥርጣሬ አይን ሲመለከቱት እናያለን። ከዚያም ወደ ግል ቢሮ ያቀናና ከሰራተኛው ሆሴ ጋር በመሆን በሲኒማ ቤቱና በቢሮው ዙሪያ የተገጠሙትን የደህንነት ካሜራዎች በጥንቃቄ በመከታተል የዘውትር ተግባሩን ይፈጽማል። ብዙም ሳይቆይ የሳም አባት ማሂሽ በቪጃይ ቢሮ በድንገት ኬት ተገኘ ሳይባል ከፊቱ ተከሰተ። ማሂሽ ለልጁ መታሰቢያ የሚሆን ሥርዓት ለመፈጸም በየዓመቱ ከለንደን ወደ ህንድ ይመላለሳል። 7 ዓመት ሙሉ የልጁን አጽም ማግኘት ባለመቻሉ ተገቢውን የቀብር ሥነ ሥርዓት ማከናወን አልቻለም። በመሆኑም የልጁን አስክሬን የቀበረበትን ስውር ስፍራ እንዲጠቁመው በሐዘን ተሞልቶ ጠየቀው። ሆኖም ቪጃይ የ7 ዓመቱን ዝምታ አሁንም ድረስ አልሰበረም። ያረጀውንና የተዘጋውን የክስ መዝገብ ዳግም ለመክፈት ፈቃደኛ አልሆነም። ከዛም ቪጃይ በገዛ የህይወት ተሞክሮው ላይ ተመስርቶ ያዘጋጀውን የፊልም ድርሰት ለመወያየት ሙራድ ከተባለ አንጋፋ ደራሲ ጋር ተገናኘ። በማግስቱ ቪጃይ ቤተሰቡን ይዞ በመውጣት ለልጁ ለአኑ የልደት በዓል ድግስ አዘጋጀ። ቪጃይ በሥራ ቢወጠርም ለቤተሰቡ ትልቅ ፍቅርና እንክብካቤ ያለው አባትና ባል ነው። ከዚህም በተጨማሪ ለሰው አሳቢ በመሆኑ በብዙዎች ዘንድ ይወደዳል። ከወዳጆቹም አንዱ ሳቪዮ የተባለ የመቃብር ጠባቂ ሲሆን የልጁን የትምህርትና የሰርግ ወጪ በመሸፈን የቆየ የልብ ወዳጅነቱን አረጋግጦለታል። በሌላ በኩል ከተገደለ 7 ዓመት የተቆጠረውና የገዛ ልጃቸውን አስክሬን ለማየት ያልታደሉት ማሄሽና ሜራ ለልጃቸው መታሰቢያ ስነ ስርዓት ሲያደርጉ ይታያሉ። የሟች እናት ልጇን የነጠቃት ቪጃይ በፈጠረው ጠንካራ መከላከያና አስክሬኑ እንዳይገኝ ባደረገው ሴራ ምክንያት ከሕግ በላይ ሆኖ መታየቱ የልብ ቁስል ሆኖባታል። በዚያው ምሽት ቪጃይ ጋሊብ ከተባለ ወዳጁ ጋር ተገናኝቶ በፊልሙ ላይ ሚና እንዲሰጠው ቃል በመግባት አበሰረው። ጨዋታቸውንም ሲቀጥሉ የፊልሙ ታሪክ በመጽሐፍ ታትሞ መዘጋጀቱንና ለደህንነት ሲባል ግን ጥቂት ቅጂዎች ብቻ መሰራጨታቸውን ቪጃይ በሚስጥር ነገረው። ይህ በእንዲህ እንዳለ ናንዲኒ ጎረቤቷን ጄኒን ወደ ቤቷ ተጋብዛታለች። በወሬያቸው መሃል ግን ናንዲኒ በስህተት ሳምን እንዴት እንደገደሉት ለዓመታት ደብቀው የቆዩትን ሚስጥር ልትዘረግፈው ከጫፍ ደርሳ ነበር። በማግስቱ ባልታሰበ ሁኔታ ፖሊሶች በቤታቸው ብቅ ማለታቸው አንጁን ድንጋጤ ውስጥ ከተታት። ቪጃይ ግን ልጁን አረጋግቶ በድፍረት እንድትቆም ነገራት። ሆኖም የፖሊሶቹ መምጣት ከሳም ጉዳይ ጋር በተገናኘ ሳይሆን ጄኒ በባሏ ቪቭ ላይ ካቀረበችው ክስ ጋር የተያያዘ ነበር። ፖሊሶቹም ቪቭ ድርጊቱን ካላቆመ ወደ ወህኒ እንደሚወረወር የመጨረሻ ማስጠንቀቂያ ሰጡት። አንጁ ሳምን ከገደለችበት ከዚያ አስከፊ ዕለት ጀምሮ ሕይወቷ በሰላም አልቀጠለም። ውስጧ በቀረው ከፍተኛ ድንጋጤ ምክንያት ዘወትር በክፉ ቅዠት የምትሰቃይ ሲሆን ትውስታው ማላሳርፍ ብሏት ለድንገተኛ የሚጥል በሽታ ተጋላጭ ሆናለች።
በዚህ መሃል የቀድሞ የእጽ አዘዋዋሪው ዴቪድ ከእስር ተፈታ። ቤተሰቡን በትኖ የቆየው ዴቪድ ለዓመታት የናፈቁትን ሚስቱንና ልጆቹን ለማግኘትና ሕይወቱን አስተካክሎ ቤተሰቡን ለመካስ ቆርጦ ወደ ቤቱ አመራ። ከዛም ዴቪድ የዕለት ጉርሻውን ለመሸፈን ሲል ሥራ ፍለጋ ወጣ። ማርቲን መጠጥ ቤት ደርሶ ክፍት የሥራ ቦታ ካለ ሲጠይቅ ማርቲን ወደ ቪጃይ እንዲሄድ ይመክረዋል። ሆኖም ቪጃይ በጊዜው ክፍት የሥራ ቦታ አልነበረውም። ዴቪድ የቪጃይን ፊት የሆነ ቦታ እንደሚያውቀው ቢሰማውም ከ7 ዓመት በፊት ያየው በምን አጋጣሚ እንደሆነ ግን በትክክል ሊያስታውሰው አልቻለም። ሆኖም ግን በውስጡ የሆነ ጥርጣሬ ተጭሯል። ያንን ምሽት ቪጃይ በቢሮው ውስጥ ከጋሊብ ጋር መጠጥ ሲጋታ አምሽቶ ስክር ብሏል። በሌላ በኩል ናንዲኒ በቤቷ ከጄኒ ጋር እየተጫወተች ነው። ለረጅም ጊዜ ጓደኛሞች በመሆናቸውና ጄኒን ስለምታምናት የሳምን ስም ስታነሳ በወቅቱ የሆነውን ሚስጥር ሁሉ አውጥታ ዘረገፈችላት። በሌላ ስፍራ ሳዋንት የተባለ የፖሊስ መኮንን ከ7 ዓመት በፊት የቪጃይን ቤተሰብ በማሰቃየቱ ከሥራ የተባረረውን ሙሰኛውን ጋይቶንዴን ይዞት መጣ። ሁለቱም ታሩን ከተባለው አዲሱና ብልሁ ጄኔራል ጋር ተገናኙ። ታሩን እጅግ ብልህ ጥንቁቅና እያንዳንዱን ጉዳይ በዝርዝር የመመርመር ልዩ ተሰጥኦ ያለው ሰው ነው። ብዙም ሳይቆይ የሟች እናት ሜራ ከሁለት ረዳቶቿ ጋር መጣች። የሚገርመው ግን እነዚያ ረዳቶቿ የቪጃይ የቅርብ ጎረቤት የነበሩት ጄኒና ቪቭ ነበሩ። እንደ ታሪኩ መረዳት ከሆነ ታሩንና ሜራ በፖሊስ አካዳሚ አብረው የተማሩ የቆዩ ወዳጆች ናቸው። ታሩን የሜራን የሥራ ቦታ ሲረከብ የመጀመሪያ ተግባሩ የቪጃይን እንቅስቃሴ በሚስጥር መከታተል ነበር። ቪጃይ በወቅቱ የመሬቱን ከፊል ሊሸጥ መሆኑን ሲያውቁ ይህንን አጋጣሚ ተጠቅመው አንድ ወጥመድ ዘረጉ። ሜራ በቪቭ ስም መሬቱን በመግዛት እዚያው ቦታ ላይ ቤት አስገነባች። ከዚያም ቪቭ እና ጄኒ የተባሉ ባልና ሚስት ወደ ተገነባው ቤት እንዲገቡ በማድረግ ባለፉት 2 ዓመታት ሙሉ በቲያትር የታጀበ ሕይወት እንዲመሩ ተደረገ። ጄኒም በተለያዩ አጋጣሚዎች ለናንዲኒ እርዳታ በማቅረብ የልብ ጓደኛዋ ለመሆንና አመኔታዋን ለማግኘት ቻለች። ይህ ሁሉ ድራማ የተቀነባበረው የቪጃይን የቤት ውስጥ ሚስጥር በቀላሉ ለመሰለል እንዲመቻቸው ነበር። ከዚህም በተጨማሪ ለስለላቸው እንዲመቻቸው በቪጃይ ቤት ውስጥ ድምፅ መቅጃዎች በሚስጥር ቀብረው ነበር። ጄኒም ከናንዲኒ ጋር የምታደርገውን ንግግር ሁሉ ትቀዳ ነበር። ባለፈው ምሽት ግን ናንዲኒ ለጄኒ አንድ ትልቅ ሚስጥር ነግራታለች። ይኸውም ከ7 ዓመት በፊት ፖሊሶች ግቢያቸውን ከመቆፈራቸው በፊት ወደ ሌላ ቦታ እንደቀየረውና ቦታውንም የሚያውቀው እሱ ብቻ እንደሆነ ተናግራለች። በማግስቱ ታሩን ከሳዋንትና ከጋይቶንዴ ጋር በመሆን ከ7 ዓመታት በፊት የተከናወኑትን ድርጊቶች በዝርዝር መመርመር ጀመሩ። እንደ ታሩን ትንታኔ ከሆነ መስከረም 22 ቀን ሳም ተገደለ። በማግስቱ መስከረም 23 ቀን ደግሞ ቪጃይ ምንም አይነት ጥርጣሬ እንዳይኖር የሳምን መኪና ወስዶ ሰው በማይደርስበት የቆየ ማዕድን ማውጫ ውስጥ አሰመጠው። ከዚህም በተጨማሪ ለራሱ ጠንካራ መከላከያ ለመፍጠር ሲል የአውቶቡስ ትኬቶችን ቆርጦ እንደ ማስረጃነት ማስቀመጡንና የኤቲኤም ካሜራ ምስሎችን ቀን በመቀየር የሐሰት ማስረጃዎችን አቀነባብሯል። ታሩን ምርመራውን ይበልጥ አጠናክሮ መስከረም 23 ሌሊት 7 ሰዓት አካባቢ ሁሉም ሰው ተኝቶ ባለበት ወቅት ቪጃይ የሳምን አስክሬን እንዳንቀሳቀሰው አረጋገጠ። ታሩን እንዳሰላው ከሆነ ቪጃይ በትክክል ሌሊት 10 ተኩል ላይ ወደ ቤቱ ተመልሷል። ምክንያቱም ከዚህ ሰዓት 1 ሰዓት ዘግይቶ እሱና ቤተሰቡ ወደ ፓናጂ የሚወስደውን አውቶቡስ ለመያዝ ከቤት መውጣታቸውን ደርሶበታል። ከሌሊት 7 ሰዓት እስከ 10 ተኩል ባለው ጊዜ ውስጥ ቪጃይ ጉድጓድ ለመቆፈርና አስክሬኑን ለመቅበር ቢያንስ 2 ሰዓታት ያስፈልገዋል። ወንጀሉን ለመፈጸም የ3 ሰዓት ተኩል ጊዜ እንደፈጀበት ተናግሮ ከሌሊት 7 ሰዓት እስከ 10 ተኩል ባለው ጊዜ ውስጥ ቪጃይ ጉድጓድ ለመቆፈርና አስክሬኑን ለመቅበር ቢያንስ 2 ሰዓት እንደተጠቀመና ቀሪውን 1 ሰዓት ተኩል ደግሞ ወደ መቃብሩ ቦታ ለመሄድና ለመመለስ የተጠቀመበት ጊዜ መሆኑን ታሩን በልበ ሙሉነት አስረዳ። በዚህ መሰረት ቪጃይ ከቤቱ ከ45 ኪሎ ሜትር ያልዘለለ ርቀት ብቻ ሊጓዝ እንደሚችል ደመደመ። በመሆኑም ሳዋንትና ጋይቶንዴ በዚያ ሬዲየስ ውስጥ በማለዳ የሚንቀሳቀሱ ሰዎችን እንዲያፈላልጉ ትዕዛዝ ተሰጣቸው። ታሩን መረጃ ለሚሰጥ ሰው ከፍተኛ የገንዘብ ሽልማት እንዳለው ቢገልጽም ድርጊቱ የተፈጸመው ከ7 ዓመታት በፊት በመሆኑ ማንም ሊያስታውሰው አልቻለም። በመጨረሻ ግን ሳዋንት አንድ ፍንጭ አገኘ። መስከረም 23 ቀን በየዓመቱ እስከ እኩለ ሌሊት የሚቆይ የቲያትር ዝግጅት እንደሚኖርና የቪጃይ ጎረቤት የሆነው ሱባሽ በዚያ ምሽት በስፍራው እንደነበር ተረዳ። ፖሊሶቹ ሱባሽን ሲጠይቁት
በዕለቱ ከሌሊቱ 10 ሰዓት እስከ 10 ተኩል ባለው ጊዜ ውስጥ ቪጃይ በጂፕ መኪና ወደ ቤቱ ሲመለስ ማየቱን አስታወሰ። ይህንንም በትክክል ሊያስታውስ የቻለው ባለቤቱ ድንገተኛ የአስም በሽታዋ ተነስቶባት መድኃኒት ለመግዛት ወጥቶ ስለነበር መሆኑን ያስረዳል። ታሩን ቪጃይ አስክሬኑን ሊቀብርባቸው የሚችሉ ስፍራዎች እጅግ ብዙ መሆናቸውን ተረዳ። ቪጃይ አስክሬኑን ማንም በማይጠረጥረው እንግዳ ቦታ ሊቀብረው እንደሚችልም ገመተ። በመሆኑም ቪጃይ ያለበትን ቦታ ራሱ እንዲናገር ለማድረግ አንድ ረቂቅ ዕቅድ አወጣ። ቪጃይ በሌለበት ወደ ቤቱ በመሄድ ናንዲኒንና ሁለቱን ልጆቹን አገኛቸው። ራሱንም ሜራን ተክቶ የመጣ አዲስ ጀነራል መሆኑን አስተዋወቀ። ታሩን ወደ ቪጃይ ቤት የመጣው ለሰላምታ ቢመስልም እያንዳንዱ ቃሉ ግን ለቤተሰቡ እንደ ጦር የሚዋጋ ነበር። ንጹሃን ሲበደኑ፣ ወንጀለኞች ደግሞ በነፃነት ሲንሸራሸሩ ማየት ያመኛል በማለት በውስጥ ታዋቂነት ማስጠንቀቂያን አስተላለፈ። በጎረቤቶቻቸው ጠብ ውስጥ ጣልቃ በመግባታቸውም እናንተማ ለሕግ ተገዢ የሆናችሁ ምርጥ ቤተሰቦች ናችሁ በማለት በሽሙጥ አሞካሻቸው። ታሩን እንደወጣ ጄኒ እየሮጠች መጣ ፖሊሶች የሳም አስክሬን የተቀበረበትን ቤተ ክርስቲያን ሊቆፍሩ እንደሆነ ለናንዲኒ ነገረቻት። ናንዲኒም በድንጋጤ ተውጣ ቪጃይ በፍጥነት ወደ ቤት እንዲመጣ ደወለችለት። ቪጃይ ሲመጣ ናንዲኒ በክፍላቸው ውስጥ ሆና ነገሩን ሁሉ ነገረችው። ሆኖም ይህ ሁሉ ቪጃይን ለማጥመድ የተዘረጋ የታሩን ሴራ ነበር። ጄኒና ቪቭም በክፍል ውስጥ በሰወሩት ድምፅ መግጃ ንግግራቸውን ሁሉ ይሰሙ ነበር። ቪጃይ ግን በወጥመዱ ውስጥ አልወደቀም ነበር። ናንዲኒን እንድትረጋጋ ከመንገሩ ባለፈ የአስክሬኑን መገኛ ሚስጥር ለራሱ ብቻ አፍኖ አቆየው። በዚህም የታሩን የረቀቀ ዕቅድ መና ቀረ። ከዚያም ቪጃይ በድፍረት ወደ ፖሊስ ጣቢያ በማምራት ሳዋንትን አገኘው። ፖሊሶች በጥርጣሬ ቤተሰቡን እያወኩ መሆኑን ተናግሮ ድርጊታቸውን እንዲያቆሙ በድፍረት ጠየቀ። በሌላ በኩል ዴቪድ በፓናጂ ከተማ ሥራ ስላገኘ ወደዚያ ለመጓዝ ተነሳ። ከመሄዱ በፊት ግን ማርቲን መጠጥ ቤት ጎራ አለ። በዚያም አንዳንድ ሰዎች ስለ ቪጃይ የቆየ ክስ መዝገብ በድጋሚ መከፈቱንና ቪጃይ አስክሬኑን በብልሃት ወደ ሌላ ቦታ ቀይሮታል ተብሎ እንደሚወራ ሰማ። አንደኛው ሰውም ፖሊሶች ከ7 ዓመት በፊት መስከረም 23 ቀን ቪጃይን ያየ ሰው ካለ ከፍተኛ የገንዘብ ሽልማት እንደሚሰጡ ሰማ። ዴቪድም ነገሩን እንደ ተራ ወሬ ብቻ ሰምቶ ከወንበሩ ተነስቶ ጉዞውን ቀጠለ። ዴቪድ በፖሊስ ጣቢያው ፊት ለፊት ቆሞ አውቶቡስ እየተጠባበቀ ሳለ ቪጃይ ከጣቢያው ሲወጣ ተመለከተው። በዚያች ቅጽበት የዛሬ 7 ዓመት ትውስታው እንደ መብረቅ ብልጭ ብሎ ታየው። ከ7 ዓመት በፊት ፖሊስ ሲያሳደው ቪጃይ አንድ አስክሬን ሲቀብር ያየው ልክ አሁን ከወጣበት አቅጣጫ መሆኑን አስታወሰ። ዴቪድ ወዲያውኑ ለፖሊስ ሪፖርት በማድረግ አስክሬኑ የተቀበረበትን ቦታ እንደሚያውቅ ተናገረ። በዚያው ምሽት ሜራ፣ ታሩን፣ ጋይቶንዴና ሳዋንት ዴቪድን ለማግኘት መጡ። ዴቪድም ቦታውን ከመናገሩ በፊት የሽልማት ገንዘቡ ቅድሚያ እንዲሰጠው ጠየቀ። ገንዘቡን ከተቀበለ በኋላ አስክሬኑ የተቀበረው ልክ በቆሙበት ስፍራ በፖሊስ ጣቢያው ወለል ስር መሆኑን ነገራቸው። ታሩን በፍጥነት የመቆፈሪያ ፍቃድ አውጥቶ በማለዳ ስራውን ጀመረ። ሰራተኞቹም በጥልቀት ከቆፈሩ በኋላ በመጨረሻም የሰው አጽም አገኙ። አጽሙም የሳም መሆኑ ተረጋገጠ። በቪጃይ መኖሪያ ቤት በኩል ቪጃይ በደህንነት ካሜራው በኩል ያለውን ሁኔታ ተመለከተ። ወዲያውኑ ለሰራተኛው ለሆሴ ደውሎ ፖሊሶች በጣቢያው ግቢ ውስጥ የቁፋሮ ሥራ እያከናወኑ መሆኑን አረጋገጠ። ቪጃይ ሁኔታው አሳሳቢ መሆኑን ስለተረዳ ባለቤቱና ልጆቹ ከቤት እንዳይወጡ አዘዛቸው። ምንም አይነት አደጋ ቢመጣ ቤተሰቡን ለመጠበቅ ዝግጁ መሆኑን ቃል ገባላቸው። ፖሊሶቹ የተገኘውን አጽም በሳጥን ውስጥ አድርገው ወደ ምርመራ ክፍል ለመውሰድ ሲያወጡት ቪጃይ በሩቅ ሆኖ ትዕይንቱን በጭንቀት ይከታተል ነበር። የምርመራ ውጤቱን ለብዙ ቀናት ሲጠባበቁ ከቆዩ በኋላ ሜራና ባለቤቷ ማሄሽ በታሩን ቢሮ ተገናኙ። የፎረንሲክ ምርመራው አጽሙ ከ15 እስከ 20 ዓመት የሚገመት ወጣት ወንድ መሆኑንና የራስ ቅሉ ላይ በደረሰ አደጋ ሕይወቱ ማለፉን አረጋገጠ። ይህም ከሳም ሁኔታ ጋር ተመሳሳይ ነበር። ሆኖም ታሩን በደንብ ለማረጋገጥ የሟችን እናት ሜራንና የሟችን አባት የማሄሽን የደም ናሙና ከአጽሙ ዲኤንኤ ውጤት ጋር ለማመሳከር ፈለገ። በዚህ ማስረጃ መሰረት ፍርድ ቤቱ ፖሊስ የቪጃይን ቤተሰብ ለ8 ሰዓታት እንዲመረምር ፈቀደ። ብዙም ሳይቆይ ቪጃይና ቤተሰቡ ለምርመራ ወደ ፖሊስ ጣቢያ መጡ። መርማሪው ታሩን ቪጃይ አስክሬኑን ሲቀብር በአይኑ እንዳየው የሚመሰክረውን የዴቪድን ፎቶ በማሳየት እንደ ምስክር አቀረበባቸው።
ሜራ ደግሞ ሰላዮቿን ይዛ በመምጣት ናንዲኒ ቪጃይ አስክሬኑን አዛውሮታል ስትል በድብቅ የተቀረጸችበትን የድምፅ ቅጂ ያቀረበች። ታሩን ቪጃይን ለብቻው ወደ ምርመራው ክፍል ወሰደው። ገዳዩ ማን እንደሆነ ለምንና እንዴት እንደተገደለ ደጋግሞ ቢጠይቀውም ቪጃይ ግን እኔም ሞንክ ቤተሰቦቼ ምንም የምናውቀው ነገር የለም በማለት ቃሉን አላጠፈም። በዚህ ጊዜ ታሩን ለጋይቶንዴ ትዕዛዝ በመስጠት የቪጃይን ባለቤትና ልጆች በፊቱ እንዲያሰቃዩአቸው አደረገ። ቪጃይ ልጁ አንጁ የሚጥል በሽታ ስላለባት እንዲራራላት ቢማጸንም ፖሊሶቹ ግን ያለምንም ርህራሄ ድርጊታቸውን ቀጠሉበት። በመጨረሻም አንጁ በስቃይና በድንጋጤ ብዛት መሬት ላይ ተዘርራ መንፈራገጥ ጀመረች። ቪጃይ የልጁን ሁኔታ ማየት ተሳነው። ስቃዩ እንዲያበቃለት በመማጸን እውነት ተብሎ የሚታሰበውን ሚስጥር ለመናገር ተስማማ። ቪጃይ የኑዛዜ ቃሉን በቪዲዮ ሲሰጥ ታሩን ያልተገነዘበው ትልቁ ሚስጥር ንግግሩ ሆን ተብሎ የተቀነባበረ መሆኑን ነበር። ቪጃይ በወቅቱ የነበረውን ሁኔታ ሲያስረዳ በዕለቱ ባለቤቱና ልጆቹ ለሽርሽር ወጥተው እሱ ብቻውን ቤት እንደነበረ ገለጸ። በዚያው ቅጽበት አንድ ወጣት በድብቅ ወደ ግቢው ሲገባ እንደተመለከተና ሌባ መስሎት በዱላ ሲመታው ወጣቱ ወድቆ ራሱ ከመሬት ጋር በመጋጨቱ ወዲያውኑ ሕይወቱ እንዳለፈ ተናገረ። ቪጃይ በድንጋጤ ተውጦ አስክሬኑን ወዲያውኑ ግቢ ውስጥ ቀብሮት እንደነበረና በኋላ ግን የፖሊስ ጣቢያው ግንባታ ሲጀመር እዚያ መቅበሩ ይበልጥ አስተማማኝ ሆኖ ስላገኘው አስክሬኑን ወደዚያ እንዳዘዋወረው ተናገረ። የገደለው ወጣት የሜራ ልጅ መሆኑን ያወቀው ከጊዜ በኋላ እንደሆነ በመናገር የውሸት ቃሉን ሰጠ። ቪጃይ በዚህ የተራቀቀ ብልሃቱ የግድያውን ወንጀል ሙሉ በሙሉ በራሱ ላይ በማላከክ ባለቤቱንና ልጆቹን ከማንኛውም የሕግ ተጠያቂነት ነፃ አወጣቸው። በዚህም መርማሪው ታሩንንም ሆነ መላውን የፖሊስ ኃይል በድጋሚ በማታለል ቤተሰቡን ከጥፋት ታደገ። ከኑዛዜው በኋላ ጋዜጠኞች በቪጃይ መኖሪያ ቤት ተሰበሰቡ። ናንዲኒ በንግግሯ መሃል ሳታስበው ሚስጥሩን በማውጣቷ ራሷን እየወቀሰች ባለችበት ወቅት ቪጃይ ሊያረጋጋት ሞከረ። ልጆቹ አንጁና አኑም በከፍተኛ ፍርሃት ውስጥ ነበሩ። በማግስቱ የሳም አጽም መገኘቱንና ቪጃይ በግድያ ወንጀል መጠርጠሩን የሚገልጸው ዜና ተሰራጨ። አንጋፋው ደራሲ ሙራድ የቪጃይን ኑዛዜ ሲሰማ በጣም ተገረመ። በዚህ መሃል ቪጃይ ለፍርድ እንዲቀርብ ወደ ፍርድ ቤት ተወሰደ። የፍርድ ሂደቱ በተጀመረበት ወቅት ሙራድ ወደ ፖሊሶቹ ቢሮ በመምጣት ስለ ቪጃይ አንድ በጣም አስፈላጊ እውነታ ገለጸላቸው። ሙራድ ቪጃይን ለመጀመሪያ ጊዜ ያገኘው ሳም ከሞተ ከ2 ዓመታት በኋላ እንደነበር አስታወሰ። በዚያን ወቅት ቪጃይ ራሱን ያስተዋወቀው በቪጃይ ሳልጋውካር ሳይሆን በቪጃይ ጎድቦሌ ስም ነበር። በወቅቱ ሙራድ ቪጃይ ከሳም ግድያ ምርመራ ጋር ግንኙነት ያለው ሰው መሆኑን አላወቀም ነበር። ቪጃይ ወደ ሙራድ የመጣው አንድ ድንቅ የፊልም ድርሰት ይዞ ሲሆን ሙራድም በታሪኩ ተማርኮ አብሮት ለመስራት ተስማማ። ሆኖም ቪጃይ የፊልሙ ቀረጻ ከመጀመሩ በፊት በታሪኩ ዝርዝር ሁኔታ ላይ ሁለቱም ሙሉ ስምምነት ላይ መድረስ እንዳለባቸው ጥብቅ ቅድመ ሁኔታ አስቀመጠ። ቪጃይ ያዘጋጀው ታሪክ አንድ ቀን ያቲ ከሴት ጓደኛው ጋር በአንድ ድግስ ላይ ያለ ሌላ ወጣት መጥቶ ሴት ጓደኛውን በግርግር ይተነኩሳታል። በዚህም ምክንያት በመካከላቸው ግጭት ተቀሰቀሰ። ያ ወጣት የታዋቂ የኮንትራክተር ልጅ ነበር። ወጣቱ በደረሰበት ጥቃት ተበሳጭቶ ያቲንን ቤቱ ድረስ ሄዶ ይገጥመዋል። እዚያም ድጋሚ በተነሳው ጸብ ያቲን በድንገት ወጣቱን ይገፋውና ራሱ ከመሬት ጋር ተጋጭቶ ወዲያውኑ ሕይወቱ ያልፋል። አባትየው ራም የሟቹን ወጣት አስክሬን ተመልክቶ ልጁንና ቤተሰቡን ከመከራ ለመታደግ ሲል አስክሬኑን በሚያሰራው አዲስ ሕንፃ ወለል ስር በሚስጥር ቀበረው። በፊልም ድርሰቱ ላይ ራም የተባለው አባት ልጁን ከቅጣት ለመታደግ ወጣቱን የገደለው እሱ ራሱ እንደሆነም ይናዘዛል። ይህ ታሪክ በሙሉ የቪጃይን የሕይወት ጉዞ ቁልጭ አድርጎ የሚያሳይ ነበር። ሙራድ እንደገለጸው ቪጃይ የቅጂ መብቱ እንዳይባክን በማሰብ ታሪኩን ከ1 ዓመት በፊት በመጽሐፍ መልክ እንዲታተም አድርጎ ነበር። መጽሐፉም ሆነ የታተመበት ደረሰኝ በሙራድ ስም ቢሆንም ክፍያውን የፈጸመው ግን ቪጃይ ነበር። በፍርድ ቤቱ በኩል ደግሞ ዳኛው የቪጃይን የቪዲዮ ኑዛዜ በሚመለከቱበት ወቅት የቪጃይ ጠበቃ ተቃውሞ አቀረበ። ኑዛዜውን የሰጠው ቤተሰቡ በፊቱ እየተሰቃዩ በመሆኑ ተገዶ እንደሆነ አስረዳ። በመቀጠልም በሙራድ ስም የታተመውን ድርሻም የተሰኘውን መጽሐፍ ለፍርድ ቤቱ አቀረበ። በመጽሐፍ ውስጥ ያለው ታሪክ ፖሊስ ከሰጠው መግለጫ ጋር አንድ አይነት መሆኑን በማሳየት ክሱ በሙሉ ከዚህ መጽሐፍ የተቀዳ እንጂ እውነተኛ እንዳልሆነ ተከራከረ። የዲኤንኤ ውጤቱ ይፋ ሲሆን መላው ፖሊስ ግራ ተጋባ። በጣቢያው ወለል ስር የተገኘው አጽም የሳም እንዳልሆነ በምርመራ ተረጋገጠ።
ታሩን በቢሮው ውስጥ ሆኖ በንዴት ይንገበገብ ነበር። ታሩን በወቅቱ አብሮት የነበረውን ሙራድን የፊልሙ ፍጻሜ ምን ሊሆን እንደሚችል ሲጠይቀው ሙራድ ዋና ገጸ ባህሪው በመጨረሻ እንደሚያሸንፍ ገለጸለት። ቪጃይ ይህን ሁሉ ሴራ ያቀነባበረው ቀደም ብሎ ነበር። የፎረንሲክ ምርመራ አሰራርን በሚገባ ከሚያውቀው ሙራድ ጋር በመተባበር መጀመሪያ የአስክሬኑ አጠቃላይ ሁኔታ እንደሚታይና በኋላም ለዲኤንኤ ምርመራ እንደሚላክ ተረዳ። ፖሊሶች ውሎ አድሮ በጣቢያው ስር የተቀበረውን አስክሬን ማግኘታቸው እንደማይቀር ስለገመተ ከሳም ጋር ተመሳሳይ የሰውነት አወቃቀር ያለው ሌላ አጽም ለማግኘት መፈለግ ጀመረ። የሚፈልገውን አስክሬን ካገኘ በኋላም ሳቪዮ ከተባለው የመቃብር ጠባቂ ጋር ወዳጅነትን መሰረተ። ሳቪዮ ችግር ውስጥ በነበረበት ወቅት እርዳታ በማድረግ አመኔታንና ወዳጅነትን አትርፏል። ከሳቪዮም አንድ አስክሬን ወደ አጽምነት ለመቀየር ምን ያህል ጊዜ እንደሚፈጅበት መረጃ ተቀበለ። ከዛም የመቃብር ጠባቂውን የሳቪዮን ልብ ካሸነፈ በኋላ ቪጃይ ለፊልም ሥራው እንደሚያስፈልገው በመግለጽ አንድ የሰው አጽም እንዲሰጠው ጠየቀው። ሳቪዮም በቪጃይ ላይ የነበረው እምነት ጽኑ ስለነበር ያለምንም ጥርጣሬ ረዳው። በሌላ በኩል ቪጃይ በፎረንሲክ ምርመራ ክፍል ውስጥ በጥበቃነት ከሚሰራው ጋሊብ ጋር ወዳጅነት መሰረተ። ጋሊብ መጠጥ እንደሚወድና በፊልሞች ላይ የመሳተፍ ትልቅ ፍላጎት እንዳለው ሲረዳ አብሮት በመጠጣት በፊልሙ ውስጥ ሚና እንደሚሰጠው ቃል በመግባት ወዳጅነቱን አጠናከረ። ፖሊሶች በጣቢያው ወለል ስር የሳምን አጽም ባገኙበት በዚያው ዕለት ቪጃይ አስቀድሞ ከሳቪዮ የተቀበለውን አጽም በቢሮ ጠረጴዛ ስር በሚስጥር ደብቆ ነበር። ፖሊሶቹ የሳምን አጽም በሳጥን አሽገው ወደ ምርመራ ክፍል ሲወስዱት ቪጃይ ከጋሊብ ጋር ያለውን ቅርርብ ተጠቅሞ ወደ ቢሮው ዘለቀ። ጋሊብን ራሱን እስኪስት ድረስ አጠጥቶ ካደነዘዘው በኋላ እውነተኛውን የሳም አጽም አውጥቶ ባመጣው ሌላ አጽም ቀየረው። በምርመራ ክፍል ውስጥ የደህንነት ካሜራ እንደሌላ አስቀድሞ በማረጋገጡ ድርጊቱን ያለምንም ስጋት ፈጸመ። ከዚያም የሳምን አጽም ይዞ በመውጣት ሰው በማይኖርበት ገለልተኛ ስፍራ አቃጥሎ አመድ በማድረግ የቀረውን ብቸኛ ማስረጃ አወደመ። የዲኤንኤ ምርመራ ውጤቱ የተገኘው አጽም የሳም እንዳልሆነ ሲያረጋግጥ ፍርድ ቤቱ ቪጃይን ከክሱ ነፃ አደረገው። ጠበቆቹም ጉዳዩ ለአንዴና ለመጨረሻ ጊዜ እንዲዘጋና ቪጃይና ቤተሰቡ ከማንኛውም የፖሊስ ጫና ነፃ እንዲሆኑ አመለከቱ። ልክ በፊልሙ ድርሰት ላይ እንዳለው ገጸ ባህሪ ቪጃይም በሕግ ፊት ንጹሕ መሆኑ ተረጋግጦ በድል ወጣ። ፖሊሶቹ እውነቱን ቢያውቁም እንኳ ምንም አይነት ማስረጃ ስላልነበራቸው በፊታቸው ቀና ብሎ ሲሄድ በዝምታ ከመመልከት ውጪ ሌላ አማራጭ አልነበራቸውም። በሁለተኛው ሽንፈታቸው የተደቆሱትን የሟች እናት ሜራን፣ አባቱን ማሄሽን እንዲሁም ታሩንን በዝምታ አለፋቸው። ቪጃይ በጥፋተኝነት ስሜት አይናቸውን ማየት ባይችልም ይህን ሁሉ ያደረገው ግን ቤተሰቡን ለመታደግ እንደነበር ያውቃል። ከፍርድ ሂደቱ ማጠቃለያ በኋላ ዳኛው ስለ ጉዳዩ ከታሩን ጋር በሚወያዩበት ወቅት ታሩን የሽንፈቱን ምክንያት በግልጽ አስረዳ። ፖሊስ እውነቱን በሚገባ ቢያውቅም በማስረጃ እጥረት ምክንያት ግን ጉዳዩን በሕግ ፊት ሊያረጋግጠው እንዳልቻለ ገለጸ። ቪጃይ ግን በመጨረሻ አንድ ያልተጠበቀ እርምጃ ወሰደ። ያቃጠለውን የሳምን አጽም አመድ በማሸግ በቀጥታ ለሟች ቤተሰብ ላከ። ከአመዱም ጋር ከአሁን በኋላ ሰላም እንደሚፈልጉና ሌላ ረብሻ ውስጥ መግባት እንደማይሹ የሚገልጽ መልእክት በማያያዝ ይህን ረዥምና ውጥረት የበዛበት ታሪክ በድል አጠናቀቀ። ከዚያም ሜራና ማሄሽ እንደ ባህላቸው የልጃቸውን አመድ በባህር ውስጥ በተኑት። ምንም እንኳ የሜራ የእናትነት ልብ ይህንን እውነታ ለመቀበል ቢከብደውም የሆነውን ነገር አምኖ ከመቀበል ውጭ አማራጭ አልነበራትም። ቪጃይም ከሩቅ ሆኖ ይመለከታቸው ስለነበር የቤተሰቡን ፍላጎት በመፈጸሙና ልጃቸውን በአግባቡ እንዲሰናበቱ በማድረጉ ታላቅ እፎይታ ተሰማው። ፊልሙም ሲጠናቀቅ ቪጃይ ቤተሰቡን ይዞ ለሽርሽር ይወጣል። ከዛም ቤተሰቡ መላው ዓለሙ እንደሆኑና ለነሱ ደህንነት ሲል ማንኛውንም አይነት መስዋዕትነት ለመክፈል ዝግጁ መሆኑን በድጋሚ ሲያረጋግጥላቸው ያስቃኘናል። እስከ መጨረሻው አብራችሁን ስለቆያችሁ እያመሰገንን እንዲህ ያሉ ምርጥ የህንድ ፊልሞችን ትረካ ማግኘት ከፈለጉ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ቀጥሎ እንዲተረክላችሁ የምትፈልጉትን ተወዳጅ ህንድ ፊልም ኮሜንት ላይ አስፍሩልኝ። ሰላም።